ግዴታ የለብንም አለቀ አትምጪኝም እንድትመጪ አልፈልግም በነገርሽ ላይ ደጃፌ እንድትደርሺ አልፈልግም ሲቀጥል ደግሞ ስላንቺ ጭንቀት አይመለከተንም እኔ እየሰማችኝ ነው ዋጋን እንደማመጥ እኔ አሁን ስለናንተ ጭቅጭቅ እንደዚህ አይደለም መስማት የምፈልገው ልጁ ጤነኛ እንዲሆን የሚፈልገው 5 ቀን ይቀመጣታል በግድ ይዘሽው አትወጪም ዛሬ አትወጪም ሩታ ከኔ ጋር ከፍተኛ ጻውስ ማጣት ከሚስት ዶሮ ነው ከተማደለች የራስ ጉዳይ እንደፈለክ አስብ ልጁ ግን አሁን ላይ ጤናው ነው የሚያስጨንቀኝ ትዳር ምናምን ከጤና በኋላ የሚቀርበው ልጁ ከሞት አልሰማሻትም ዶክተሯ ጤነኛ ነው ወይ ተረጋው ውዜ ሲጀመር ትልቅ ነገር እያስተዋልን እኮ አይደለም ዳኒ ወይ ዴባ አሰንታው ሳንታ ያለ ዶክተር አስተዋስ ሰምቻ አላለች ጤነኛ አላለችም ባንደበት ዶራ ነገር አላለችም ወይ ተረጋው አንዴ አብርሃም ነው እኔ ምነው ቆይ ነው ምነው ለምንድን ነው ራስ ወዳድ እየተጨነቀ ነው ያለው አንዴ ተረጋጋ ስለ ልጁ ነው መናሰብ ወይስ ራስ ወዳድ እየሆንን ነው ሁላችንም ሩታ ራስ ወዳድ እየሆንሽ ኤፍሬምም ራስ ወዳድ እየሆንሽ ነው አንቺ ስለ ልጁ ጤንነት መጨነቅ ስለ አብርሽ ጤንነት መጨነቅ ተተሽኩ ስለ ራስሽ ፍላጎት ወይ ደግሞ ቤት ስለመሄዱ እያወራሽ ነው እንዴ እስኪ ሁላችንም ከራስ ወዳድነት እንውጣና ይሄ ልጅ እንዴት ይዳን እንበለ ረበናታችሁ ኧረ ተው እናንተ በነገር ምንድን ነው ትላልቅ ልጆች ናቸው አይደለም እንዴ እናንተ ህፃን ናችሁ እንዴ ቢያንስ እንኳን እንዴ ቢያንስ ዳኒን አክብሩ ጉዜና አክብሩ እኔን አክብሩ እንጂ አንተ እና ጉዜ ላከብቻለሁ እሱ ደግሞ ማን ነው ሩታ ላንቺ ለባልሽ ነው እንዴ ለባልሽ ነው ማን እሱ ለባልሽ ነው አይደለም እንዴ የሚንከራተተው ማንንም አያክብሩ ማንንም እኔ ዝቃሽ እይኝ የምትፈልጊ የበታችሽ አርገሽ እይኝ እኔ ችግር የለብኝም ወንድሜ ብቻ ደህና እንዲሆን ነው ፈልገው በቃ እንደምትለሽ እኔ እንደሚያንቆራጥጠው እሺ በቃ እሺ ሰሚኝ ሩታ ከኔ ጋር ያለብሽን ችግር ወይ አንተም ደግሞ ከኔ ጋር ያለባችሁ ችግር በኋላ ትፈቱታላችሁ እሺ አንዴ ልጁ ብቻ ደህና እንዲሆን ብቻ አሁን ብትችሉ ሩታ ተረጋግተሽ አድራለታሽ ደሬ አለዚያ ግን በሰላም ብትሄዱ ቢዱ ከተሻለ አይደል በቃ እንደዛ ሊሆን አይችልም ይከፋል እና 5 ቀን በሙሉ ባለቤቴን ጥዬ ምናምን በነገራችን መምጣት ትችላለሽ ቤቱን አታውቂውም እንዴ ያለው ቡዜ ቤት ነው ታውቂዋለሽ አይደል ሁሌ መጣጣ አንተ ገላስረዳ 5 ቀን በሙሉ እንዲቀመጥ አልፈልግም እሺ ወተትሽ 5 ቀን በሙሉ እዚህ ቤት ተቀመጠ ደግሞ 5 ቀን በሙሉ እዚህ ቤት ተቀመጠ አብርሃም የሆነ ሚስጥር ሊያወጣ ይችላል በማለቷ ነው እንዴ ተረዷት እንጂ እንደፈለግሽ አስቢው ስለዚህ ምንም አይመለከተኝ ነው እንደፈለግሽ ብታስቢው ምን ነው ነገርሽ ዛሬ ከዚህ ቤት አይወጣም ይሄ ልጅ የመጨረሻ ነው ነገርሽ ከዚህ ቤት ይሄ ልጅ ዛሬ አይወጣም እሺ የጎተት ሲዘሽቶች ያውኛ አብርሽን ማለት ነው እሺ 5 ቀን ከሚስቱ ቤት ወይም ከቤቱ ነጥለን የመውሰድ መብታለን የምትሉበትን ነገር ልታሳዩ እንችላላችሁ አይወጣም እናንተ ሸሻ ገዳሚ መዝናናት የሆነ ነገር አስቡ ልጁ ጤነኛ ሳይሆን 5 ቀን መከመን ባለበት ችግር የለውም 5 ቀን መንገድ አለብኝ ብለሽ እሱ ጤነኛ ስለ መንገድሽ ታወሪኛለሽ መንገዱን ተው ነው ብዙዬ 5 ቀን የተባለው ተውሹ ከዚህ አይወጣም ይሄ እሺ 5 ቀን የተባለው ይቀርና ለአንድ ቀን እዚህ ረፍሽ ከዚህ ይወጣል ይረፍ ዛሬ ዘሽፋቶች አንድ ቀን ይረፍ በቃ ሁላችንም እረፍ እንላታለን እህቱ ቤት ነው እዚህ ያርፋታል ሲጀመር ሁላችንም ደክሞናል ቀን ሙሉ በእናንተ ምክንያት እየተሽከረከርን ነው ያለው አይደለ በጣም ደክሞናል ስለዛ ገብቶሻል አይደለ አሁን ከምትጨቃጨቁ ሩታ መታሪ ከሆነ እዳሪ ኤፍሬም መታደር ከሆነ እዳሪ አለዛው ነፃው ነው ይደረ ገብቶሻል አይደለ ሂዱ አሁን እንደዚህ ጭቅጭቅ ሌላው ምናምን ከምንገባ ተጨቃጭቀን የምናመጣው ነገር የለም ሲጀመር እኮ አሁን አብርሃምን ይዘሽው አትሄጂም እኮ የዛሬውን ይደርልና ችግር የለውም ነገ ደግሞ ሰላም ያሳድረና እናወራለን እንዴ ይደር ጧት መጣል በቃ ወይም ደግሞ ጧትን ይመጥቼ ወስደዋል ይሻላችሁ የነገን እግዚአብሔር ያውቃል ሰላም ብቻ ያሳድረናልና ለተሞሰደን ጧት እንወስናለን ለማንኛውም አሁን ይደር ዛሬ ግን ይደር ችግር የለውም አሁን ዴቭ ካንተ ጋር ነው ያወረዱት ጧትን ይመጥቼ ወስደዋል ስለዚህ ጧትም ሌላ ግርግር እንዲነሳ አልፈልግም በዚህ ከተስማማን ነው ዴቭ ችግር የለውም ዛሬ ብቻ ይደርልን ችግር የለውም ምንም ግርግር አያስፈልግም ገብቷል አይደለ እኔ ያናገርኩ እኮ ነው በቃ አሁን እኛ ስለ ልጁ ጤንነት እናስብ አልኳችሁ በቃ ከራስ ወዳድነት እንውጣ እኔ ነገ ጧት መጥቼ ወስደዋለሁ ችግር የለም ነገር ግን ስመጣ ግርግር እንዲነሳ አልፈልግም አንድ ነገር ፈልጋለሁ ይቅርታ ሩታ ጨርሰናል ሂጂ በቃ ዝም በል ሰማኛው በምንም ነገር መስማማው አንተም ብዬ አይደለም እኔም ብለሽ አይደለም ማለት ቤተሰብ ስላለ ነው ገባ አንተ ልጁ ደራስኪው ጓደኛው ነኝ ገባሽ ልጁ ደራስኪው ድረስ ሩታ ከሱ ጋር ተከራከረ ያው ለዴቭ ይቅርታ አድርግልኝ እኔ አሁን አንተ ስላልክና ዛሬን እንዳደር ፈቅድላለሁ ችግር የለውም አንተ ስላልከኝ
ነገ ጧት ግን መተን እንወስዳለን። ይሄንን ነገር ደግሞ ስማኝ፣ መጠየቅ የፈለግከው ጥያቄ እኛ የለንም አይደል? መጠየቅ የፈለግከው ጥያቄ አሁን ጠይቀው፣ እኛ በሌለንበት። ስለዚህ ነገር ግን ሰላም መተን ስንወስደው ነገር ሰላም ያው ማረፍ አለበት። ደግሞ ከሱ ጋር እንጨቃጨቅም እኮ መጠየቅ ያለብን ነገር ራሱን ያውቃል። ችግር የለም ለእኛ ተውልን፣ እናንተ ብቻ ሂዱ። ይኸውልህ መጨቃጨቅ አትጨቅጭቁት። እኛም ጭቅጭቅ ሰልሶ ነው። ለእኛ ተውልን በቃ። መናገር ያለብኝን ተናግሬ ነው የምሄደው። ይቅርታ ይፋ ማንም ሊጨቀጭቁ አልፈልግም። መጠየቅ የምትፈልጉትን በስነ ስርዓት ጠይቁት። የሚመልስላችሁ ይመልስላችሁ። ለእኛ ታይልን እንዴት እንደሚሆን እኛ እናውቃለን። ምንም አታስብ። ራስን ጠብቅ እሺ። ራስን ጠብቅ። አዎ ራስን ጠብቅ። አንቺ ጋር መሆኑ ተጠብቋል። አንቺ እኮ እንግዲህ እንደዚህ አይነት እንገበገቢያለሽ። ጨጓራሽ እስከሚለፋ ማለት እና መስጂናል አብሽ ወልቺ ዳንካው ቢክ ነው ይቅርታ አንድ የረሳሁት ነገር አለ እንዴ። ገና ከመሄዴ ኧረ በእናትሽ ዞር በይ። ስሚ ወደዛ ረቅራት ራከበይ እስከቆባን ተበቃ እኔ እኮ ይሄን እኮ ነው የምለው። እንደዚህ ተለጥፋበት እያስጨነቀችው አይደለም እኮ ለምን አይገባችሁም እናንተ? እዚህ ስሩ ሊስት ያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? ምንም አትሰራም። ለምን ዞር አታረጋትም? አንተስ ለምን ታስጨንቃለች? አንቺን ዞር አላደርግም። እኔማ ሚስቱ ነኝ። እሺ ሄዳችሁ ነበር ወጣ። በቃ ደህና አይደልኝ። እሺ ጌድሽ ቻው። እሺ እየተንገበገብሽ ጌድሽ እንደዛ አርጊዎች። አዎ እሺ በቃ ይሄ ረፍት ያድርግና እሺ ችግር የለውም። ስጋት እኮ ነው ተመልሰን መሰለሽ ጊዜ እና ዴቭ ዶክተሯ ምናለች 5 ቀን እየመጣ እኔ ጋር ይታይ ብላለች። እና ያለበት ነገር ጭንቀት አያስፈልገውም፣ ስትረስ አያስፈልገውም፣ ሰው እረፍት ያድርግ ነው ያለችው። ገባሽ? ከከተማ ይወጣ ምናምን ያኛው አቅም የለውም ከከተማ መውጣቱ፣ ግን ጧት እየወሰድን ቼክ እንዲደረግ እናደርገው እና ምንድነው እኔ ብዙ ነገር እንትን እያሉ እየተጋፉኝ ነው። ቢያንስ እናንተ ግን ከኔ በላይ መብት አላችሁ በወንድማችሁ ላይ። ገባሽ? ያው እኔን በጣም እያወጡኝ ነው፣ ግን አብርሃም ደህና እስኪሆን ድረስ የፈለጉት አይደለም መናገር መሳደብ ቢማቱ ችግር የለውም። እሱ ደህና ከሆነ በኋላ ከኛ ጋር ያላችሁን ነገር እንቀጥላለን። ግን ደህና እስኪሆን ድረስ በቻላችሁ አቅም እናንተም ጠንክሩ፣ እኛም እንጠንክር። ዳኒ ግን በጣም የሆነ በጣም ከልብ እናመሰግናለን። ዛሬ ቀን ሙሉ ከጠዋት ጀምረ ከሌሊት ጀምረ ከኛ ጋር እየተሽከረከርክ ነው ያልከው እና በጣም ነው የምናመሰግነው። ያው አብርሽ ከፈጣሪ ጋር ጤንነቱ ይመለሳል። ዝም በላቸው ጠዋትም እንመጣለን ቢሉም አይሄድም። 5ቱም ቀን በስነ ስርዓት ሕክምናውን ጨርሶ ነው የሚሄደው። ያው እንግዲህ ብዙም አለች ማድረግ ያለብን ደግሞ እንዳወራን እና ያለው ነገር ምንድነው? ያው ጠዋት ሕክምናውም እየሄደ ከእሷ ጋር ያለውን ነገር ከዶክተር ጋር ያለውን ነገር ያው ሕክምና ማድረግ እናደርጋለን ሆኖ ወደ ቤተክርስቲያኑ ሄዶ ጸሎት እንዲደረግለት ያለውን ነገር ሁሉ እናደርጋለን። ያው ከፈጣሪ ጋራ ወደ ለውጥ ይመጣል ብዬ አስባለሁ። ገብቷል አይደል? አሁን እነሱ እንግዲህ ሩታም ኤፍሬምም ትንሽ የማይቀርቡት ከሆነ ትንሽ ቢያንስ እንኳን ጋር አሁን አንዳንዴ የሆነ በቃ ሰው ሲመጣ ጭንቀት አሁን በራሱ እንደዚህ እንትን ስንልበትም ያው መጨናነቅ ነው ዶክተሯም እንዳለችው ማለት ነው። ስለዛ ከዛ ነገር እየራቀ ከፈጣሪ ጋር ወደ ጤንነቱ ይመለሳል ብዬ አስባለሁ። ሄርሜም እንደዚህ አትጨናነቂ፣ ሁሉም ነገር በፈጣሪ እጅ ነው። ፈጣሪ ያድነዋል። ሲጀመርም ደግሞ ምንም አይሆንም። በቃ አንድ ያው እኛ ቤተሰቡ ጋር መጥቷል ያለውን ነገር እኔ ከዚህ በኋላ ያለው ግብ እንዴት እንደሚቀጥል ነው ማላውቀው። ምክንያቱም በተረጋጋ ሁኔታ ነው ሕክምናውንም ቸርቹንም መሄድ ያለበት። ገባችሁ አይደለ? እንዴት አድርገን ነገ እንደምናስተካክለው አላውቅም። ጠዋት እኔ ራሴ ደክሞኛል። የምሬን ነው የምላቸው። አሁን ይሄ ግርግር የሆነ ወከባ ምናምን በጣም ነው የሚያስጠላው። አሁን ጤናው ላይ ማተኮር አልቻሉም። እኔ ምን እንደሆነ አልገባኝም ለራሴ። ከዚህ ግርግር ወጥተው አንድ ጊዜ እንኳን ስለ ጤናው ተጨንቀው ጤናውን ቢያስተካክሉ ከዚህ የፈለገውን ቢሆን እኔ አይጨንቀኝም። አሁን ላይ ያስጨነቀኝ ያለው ይሄ ግርግር ወከባ፣ ለልጁ ምንም መብት እየሰጡ አይደለም፣ የባሰ ነገሮች ከማባላሸት ውጪ ማለት ነውና በጣም ግራ እየገባኝ ያለው ነገር ከኛ ጋር ጊዜ እንዲያሳልፍ ምንም እየፈቀዱለት አይደለም። እና ጊዜ ቢያንስ አሁን ቤትሽ ገብቷል፣ አንቺ ጋር ነው ይሄ ልጅ እያረፈ ነው። እኔ እንዴት ነው ከጎንሽ መሆን ባለብኝ ልክ እሆናለሁ፣ ግን ደግሞ ቸርች መሄድም ያለበትን ነገር እንዳለ በቃ ይሄ አሁን ላይ ኃላፊነቱ አንቺ ጋር ነው፣ እኔ ጋር አይደለም ይሄ ልጅ። ስለዚህ በምንም አይነት መንገድ ከዚህ መውጣትም የለበትም። አንዴ እግሩ ገብቷል፣
አንዴ ረፍት አድርጓል፣ አንዴ ወንድምሽ እጅሽ ላይ ገብቷል። ስለዚህ መሄድ የለብንና ማድረግ ያለብን እዚህ እናደርጋለን። ምክንያቱም እነሱ ጊዜ እየሰጡንም አይደለም፣ አብርሃምንም ለእኛ ምንም ቻንስ እየሰጡን አይደለም። በደንብ ታውቂያለሽ፣ በደንብ ትረዳዋለሽ ብዬ አስባለሁ። ስለዚህ ብዙ ያደራሽ እኔ እንዳልጨናነቅ ጀመር እነሱም እኮ የሆነ ነገር እንደሚሆን የሚነቃ አሁን እኔ በቃ ቀደም እንደዛ ስንከራከር በቃ ስናወራ እያልኩ ነበር የሆነ ነገር ያለ የሚነቃባቸው ያለ ይመስል ነው እየሆነ ያለው ገብቶሃል። ስለዚህ እኔ ፍሬምንም እንዴት በምን መንገድ እንደማስረዳው ባላውቅም ግን እስኪ ለማንኛውም ሁሉን ነገር ፈጣሪ ያውቃል። እኔ ማለት የምፈልገው ነገር በእውነት አብርሃምን እየረሳ ነው ያለን የመሰለኝ። ማለት አምጥቱ ሰዱት ስንባባል የእውነት በመሀል የሚሰቃየውን ስቃይ ማየት አለብን ሁላችንም ነው የምላችሁና በመሀል በጣም የተሰቃየ ነው ምናምን እውነት ደህና ሆኖ ይሄን ነገር ቢያየው በእውነት በጣም ነው የሚያሳዝነው። ተረዳችሁኝ አይደለ? በጣም የሚያሳዝን ሁኔታ ላይ ነው ያለው ወንድ ልጅ ሆነ እንደዚህ አይነት ሁኔታ ውስጥ ብቻ ዳኒ ተረጋጋ። እንደዚህ አይነት የሚያስጨንቅ ሁኔታ ላይ እያሉ በዚህ ልክ ማስመሰሉ ምን ተገቢ ነው ብዬ አላስብም። በጣም ሁለቱም በጣም እያስመሰሉ ነው። ግራ እየገባኝ ያለው እንዴት ነው አብርሃም በደህና ተመልሶ የፈለገውን ነገር ምርጫውን ኖሮ መኖር ይችላል። ግን ደግሞ በሱ ጉዳይና በሱ እንደዚህ መሆን ሁለታችን ቤተሰብ መጋጨታችን ትክክል አይደለም። ብዙ ትክክል አይደለም። ዋናው ጤናው ነው የሚቀርበው። አሁን ምንም ይሁን ምንም ሻይውን ነገር ይሆን ምን ነገር ነው ወንድሜ እንዴት ነው አሁን? ምንድን ነው የሚሰማው? እያዞረህ ነው? አይዞህ ደህና ትሆናለህ፣ ይሻላል። እሺ ፈሳሽ ነገር ወስዳለሽ ነው ፈሳሽ ነገር እና ደግሞ አሁን ረፍት ታደርጋለህ። እሺ አብርሽ እህት ቤት ያለው በደንብ ረፍት ታደርጋለህ፣ ነፃ ትሆናለህ፣ ሰላምን ታገኛለህ። አይዞህ እሺ። አዎ ሄርሚ አሁን ባለበት ሁኔታ እንትን ማለት ነው። ግን እንዴት የምልህ ነገር ነገ መጥተው ግርግር መፍጠራቸው አይቀርም። በዛ ሰዓት ግን አንተ ማሳመን መቻል አለብህ። ምክንያቱም ከኔ ጋር ምንም እየተግባቡ አይመስለኝም፣ እያየኋቸው ነው ብዙ ነገር ላይ ማለት ነው። ግን አንተ 5 ቀን በሚገባቸው መልኩ ቀስ ብለህ ማስረዳት ያለብን አስረዳቸው። እኛ የምንፈልገው አሁን ሕክምናውን አግኝቶ ወደ ራሱ እንዲመለስ ብቻ ነው። ከዛ በኋላ ያለውን ነገር ራሱን የሆነው ጉዳይ ነው። አሁን ግን የሚያሳስበን ጤንነቱን። ዛሬ ራሱን ሳት አይተዋል። ሲወርቅ የሆነ ነገር መጥቶት ቢሆን አጥተነዋል። ይሄ ልጅ የምፈራው ያለሁት እሱ ነው። ነገሮች እየተባባሱ እኔ በአንቺ በተባባለ ሰዓት የባሰ ነገሩ እየከረረ ነው ያለውና የሱ ጤና ሁኔታ በጣም እያሳሰበ ነው ያለው። አሁን ወደ ጤናው ነው ማተኮር ያለብን። ያንን ነገር እንዲያስቡ ሁለቱም አስረዳቸው ተነግረው እስኪ እንግዲያው ፈጣሪ ያውቃል። እንግዲያው ከኛ ባለፈ ፈጣሪ ጨመረበት። እስኪ ማለት ያለብኝ ለማለት ሞክራለሁ። ሁለቱም ነው እየሰሙ አይደለም፣ ትንሽ በጣም እያስቸገሩ ነው። እስኪ ለማንኛውም ፈጣሪ እንግዲህ እኔ ልሄድ መሽቷል። እሺ ችግር አደራሽን ሰላም በሚያስፈልግ ታይም ደውይልኝ። እሺ አብርሽ ጠዋት እመጣለሁ። ሰላም ደርሽ ሰላም ደርሽ የሰማኝ ነው። ደህና ደር ጠዋት እመጣለሁ። እሺ አይዞህ ብዙ አደራሽን ደውይልኝ። እሺ ችግር የለም። ደህና ደር። ቻው ሰላም። ወንድምሽ የሆነ ነገር ልባት እኛ ራሱ